ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ የለተረቡ ጥቅምት 5 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ ላይክ ሼር ማድረግ አይርሱ እስከ ፍጻሜያችን አብራችሁን ቆዩ በቅድሚያ የትግራይ ኃይሎች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ጋር ውይይት ቢያደርጉም በደሞዝና ጥቅም ጉዳይ ያነሱ ተቃውሞ ቀጥለዋል የተሻለ ደሞዝና ጥቅም የጠየቁት የትግራይ ኃይሎች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ውይይት ቢያደርጉም ተቃውሟቸው ለሁለተኛ ቀን በተለያዩ የክልሉ አካባቢዎች መቀጠሉ ተነግሯል የትግራይ ኃይል አባላት ሰኞ ጥቅምት 3 ቀን 2018 ዓ.ም በመቀለ ከተማ ሉላ አባ ነጋ አየር ማረፊያ የሚወስደውን መንገድ ጨምሮ በርካታ መንገዶች ዘግተው እንደነበር ተነግሯል ወታደሮቹ የደሞዝ ጭማሪና ከቀድሞ የክልሉ ልዩ ኃይል አባላት ጋር የሚመጣጠን አባል እንዲሁም የመኖሪያ ቤትና ሌሎች ድጋፎች እንዲደረግላቸው ጠይቀዋል የተቃውሞ ሰልፉ ዛሬ ማክሰኞ ዕለትም ቀጥሎ እንደዋለና ተጨማሪ መንገዶች መዘጋታቸውም ተመላክቷል ላብነትም የትግራይ ኃይል አባላት ከመቀለ በስተሰሜን ምስራቅ 35 ኪሎ ሜትር ርቀት ላይ በመትገኘው አጉላ የክልሉን ዋና ከተማ ከውቅሮ ከአዲግራትና ከሌሎች ሰሜናዊ ከተሞች ጋር የሚያገናኘውን ዋና መንገድ በመዝጋት በአካባቢው ያለውን የትራንስፖርት እንቅስቃሴ አግደዋል አንድ የጊዜያዊ አስተዳደር ፕሬዝዳንት ጽፈት ቤት እንዳረጋገጠው ሌተናል ጀነራል ታደሰ ወረደ ውጥረቱን ለማርገብ በማሰብ በመቀለ ከተማ ተቃውሞዎቹን አነጋግረው ነበር ይሁን እንጂ ዛሬም ተቃውሞው ቀጥሏል ከመቀለ ወደ መሆን ያላማጣ የሚወስደው መንገድ ተዘግቷል አርሚ 23 እና 43 አባላት ናቸው በመቀለ ከተማ ውጥረቱ ነግሷል ደሞዝ ያልተከፈላቸው የቀድሞ ታጋዮች አደባባይ ወጥተዋል መቀለ የህወሓት ከፍተኛ አመራሮች 4 ኪሎ ደርሰናል ህዝቡ ዳግም ይታጠቅ የሚሉ የይፎክሩበት መግለጫዎችን በሚሰጡበት ወቅት በድርጅቱ ስር የነበሩ በሾች የሚቆጠሩ ታጋዮች ደሞዝ ባለመከፈሉና የትጥቅ መፍታቱ ሂደት በመቋረጡ ከፍተኛ ተቃውሞ እያሰሙ ነው ደሞዝ ለወራት እንዳልተከፈላቸው የሚናገሩት የቀድሞ ታጋዮች ዛሬ መቀሌ ከተማን አደባባዮች በተለይም የሰማዕታት ሐውልት አካባቢን በሰላማዊ ሰልፍ አጥለቅልቀውታል ሰልፈኞቹ ደሞዛችን ይከፈለን ለከፈልነው መስዋዕትነት ምላሽ አጣን የትጥቅ መፍታት የመልሶ ማቋቋምና የማህበራዊ ውህደት ሂደት ለምን ተቋረጠ የሚሉ መፈክሮች መስማታቸው ላይ ነው አየር ኃይሉ የሚሰጠውን ማንኛውንም ግዳጅ ለመፈጸም በላቀ ዝግጅት ደረጃ ላይ ይገኛል ሲሉ የፌደራል አየር ኃይል ዋና አዛዥ ሌተል ጀነራል ይልማ መርዳሳ ተናገሩ የአየር ኃይል ምክትል አዛዥ ለአየር ኦፕሬሽን በግዳጅ አፈጻጸም ከፍተኛ አስተዋጽኦ ላበረከቱት ክፍሎች እውቅና ሰጥተዋል ሌተል ጀነራል ይልማ መርዳሳ በዚህ ወቅት ተቋሙ የሚሰጠውን ተልእኮና ግዳጅ ለመፈጸም በከፍተኛ የዝግጅት አቅም ላይ እንደሚገኝ አረጋግጠዋል አየር ኃይል በአጭር ጊዜ ባከናወናቸው የለውጥ ስራዎች አስደናቂ ስኬቶችን አስመዝግቧል ያሉት ዋና አዛዡ ይህም የአመራሩንና የአባላቱ የጋራ ስራ ውጤት መሆኑን አስገንዝበዋል የአየር ኃይሉ ምክትል አዛዥ ለአየር ኦፕሬሽን ብርጋዴር ጀነራል ተስፋዬ ለገሰ በበኩላቸው ክፍሉ የኢትዮጵያን የአየር ክልል በንቃት በመጠበቅ የተቋሙን የውጊያ ዝግጅት እያረጋገጠ እንደሚገኝ አመላክተዋል የኦሮሚያ ክልላዊ መንግስት በክልሉ ባንድነት ትምህርት ቤቶች ለተማሪዎች የምገባ መርሃም ግብር በሚያዘጋጀው ምግብ የታጠቁ ኃይሎች በተደጋጋሚ እንደሚዘርፉት ተሰምቷል ድርጊቱ በብዛት ከሚፈጸምባቸው መካከል የሰሜን ሸዋ ዞን ያያ ጉለሌ ደግማ ኩዩ ወራ ጃርሶ ደብረ ሊባኖስና ዋጫሌ ወረዳዎች እንደሚገኙበት ዘገባው ጠቅሷል እስካሁን የታጣቂዎቹን ድርጊት ለማስቆም ጥረት እያደረገ መንግስታዊ አካል እንደሌለ ምንጮች ገልጸዋል በያያ ጉለሌ ወረዳ የሚያስተምሩ መምህራን በዝርፊያው ሳቢያ ገባው እስከ ማቋረጥ እንደተደረሰ ገልጸዋል ባለስልጣኑ በሰው ማገት ተጠርጥረው ታሰሩ ተብሏል በአማራ ክልል የደቡብ ጎንደር ዞን የፈርጣ ወረዳ ዋና አስተዳዳሪ ሆኑት አቶ ሙሉ አበጀ ከሰው እገታ ወንጀል ጋር በተያያዘ በቁጥጥር ስር መዋላቸው ተሰምቷል የአስተዳዳሪው በቁጥጥር ስር መዋል በአካባቢው ከተፈጸመው የእገታ ወንጀል ጋር እጃቸው እንዳለበት በመጠርጠሩ መሆኑን የመጀመሪያ መረጃዎች ያመለክታሉ ስለ ጉዳዩ ዝርዝር ሁኔታና ስለተፈጸመው የእገታ ወንጀል አይነት እስካሁን በይፋ የተገለጸ ነገር የለም በአንድ ወረዳ ዋና አስተዳዳሪ በእንደዚህ አይነት ከባድ ወንጀል
መጠርጠራቸው በአካባቢው የጸጥታና የመልካም አስተዳደር ሁኔታ ላይ ከፍተኛ ጥያቄዎች የሚያስነሳ ሲሆን በማህበረሰቡ ዘንድ መነጋገሪያ ሆኗል። የሰው እገታ ወንጀል በተለያዩ የሀገሪቱ ክፍሎች ከቅርብ ጊዜ ወዲህ እየተበራከተ የመጣ የጸጥታ ችግር መሆኑ ይታወሳል። ይህ ክስተት የመንግስት ባለስልጣናት በህግ ተጠያቂነት ዙሪያ መንግስት እየወሰደ ያለውን እርምጃ አካል ሊሆን እንደሚችል ግምቶች እየተሰጡ ነው። የጸጥታ አካላት በጉዳዩ ላይ ምርመራ እያደረጉ መሆኑ የሚጠበቅ ሲሆን ከምርመራው በኋላ ዝርዝር መረጃዎችን ለህዝቡ ይፋ ያደርጋሉ ተብሎ ይጠበቃል ሲል ዘሀበሻ ዘግቧል። ዶክተር ለገሰ ቱሉ በጅቡቲ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው ተሾሙ። የቀድሞ የመንግስት ኮሙኒኬሽን አገልግሎት ሚኒስተር ዶክተር ለገሰ ቱሉ በጅቡቲ ሪፐብሊክ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው መሾማቸው የውጭ ጉዳይ ሚኒስተር አስታውቋል። አምባሳደሩ ጥቅምት 4 ቀን 2018 ዓ.ም ከፕሬዝዳንት ታዬ አጽቀሥላሴ የሹመት ደብዳቤያቸውን በመቀበል የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት ፊት ቀርበው ቃለ መሐላ ፈጽመዋል። በስነ ስርዓቱ ላይም የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቲሞስና የውጭ ጉዳይ ሚኒስተር ዴታ አምባሳደር ብርሃኑ ጸጋይ መታደማቸው ተመላክቷል። ፕሬዝዳንት ታዬ አጽቀሥላሴ የመንግስት ኮሙኒኬሽን አገልግሎት ሚኒስተር የነበሩ ዶክተር ለገሰ ቱሉን ባለሙሉ ስልጣን አምባሳደር አድርገው መሾማቸው የተሰማው ባለፈው ዓመት ነሐሴ 27 ቀን 2017 ዓ.ም ነበር። በደሞዝ ጭማሪ ሰበብ ዋጋ ያናሩ ከ57000 በላይ ነጋዴዎች ላይ እርምጃ ተወሰደ። ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57212 ነጋዴዎች ላይ ህጋዊ እርምጃ መውሰዱን የንግድና ቀጣናዊ ትስስር ሚኒስቴር አስታውቋል። የንግድና ቀጣናዊ ትስስር ሚኒስቴርና የተጠሪ ተቋማት የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ገምግመዋል። በሚኒስቴር መስሪያ ቤቱ የንግድ ስርዓትና ሰንሲንግ ዘርፍ ሚኒስትር ዴኤታ ዶክተር አብደል ሐኪም ሙሉ ባቀረቡት ሪፖርት በሩብ ዓመቱ ንግድ ስርዓት ለማስያዝ የተለያዩ ስራዎች ሲከናወኑ መቆየታቸውን አብራርተዋል። በዚህም ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57212 ህገወጥ ነጋዴዎች ላይ እርምጃ ተወስዷል ብለዋል። አሜሪካ ለግብጽ ያልተጠበቀ ምላሽ መስጠቷ ተሰምቷል። ግብጽ የአሜሪካ መንግስት በኢትዮጵያ ላይ ጫና እንዲያደርግ እየጠየቀች ባለችበት ወቅት ያልተጠበቀ ምላሽ ከአሜሪካ እንዳገኘች ታውቋል። በአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካና የመካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ብሎስ በታላቁ የኢትዮጵያ ህዳሴ ግድብ ላይ ያለውን ውዝግብ በፖለቲካ ጫና ሳይሆን በቴክኒካዊ መንገድ መፈታት አለበት ሲሉ ተናገሩ። ማሳድ ብሎስ ከአልአረቢያ ቴሌቪዥን ጋር በነበራቸው ቃለ ምልልስ ዋሽንግተን በሶስቱ ሀገራት ማለትም በኢትዮጵያ በሱዳንና በግብጽ መካከል ሰላማዊና ሁሉን አቀፍ ተቀባይነት ያለው መፍትሄ ለማምጣት ያላትን ቁርጠኝነት አረጋግጠዋል። ጉዳዩ የቴክኒክ ጉዳይ በመሆኑ ችግሩ በቴክኒካዊ መንገዶች ነው መፈታት ያለበት ያሉት ከፍተኛ አማካሪው በተለይም በቴክኒካዊ ጉዳዮች ለሁሉም ወገኖች ተስማሚ መፍትሄ ለማግኘት እየተሰራ ነው ሲሉ ተናግረዋል። ጉዳዩ ለኢትዮጵያ ግብጽና ሱዳን የሞትና የህይወት ጉዳይ መሆኑን የጠቀሱት ማሳድ ብሎስ ግዙፍ የውሃ ኃይል ማመንጨት ፕሮጀክት ተመርቆ ሆኗል። ወደፊት የሚካሄደው ማናቸውም የመፍትሄ አካሄዶች ይህንን እውነታ ያገናዘበ መሆን አለባቸው ሲሉ አሳስበዋል። አክለውም ሀገራቸው በካይሮና አዲስ አበባ መካከል ሰላማዊ ትብብርን መደገፏን ትቀጥላለች ያሉ ሲሆን ሁለቱ ሀገራት ወደ ግጭት ማምራት የለባቸውምና በታሪካዊ ትስስር የተቆራኙ ሀገራት ሲሉ ገልጸዋቸዋል። ከፍተኛ አማካሪው በቅርቡ ወደ ኢትዮጵያና ግብጽ አድርገው በነበሩበት ጉብኝት የህዳሴ ግድብ ጉዳይ ዋነኛ ትኩረት እንደነበር ገልጸው አሜሪካና በግብጽ መካከል ንግግሮች መቀጠላቸውን አመላክተዋል። የቀድሞው የኬንያ ጠቅላይ ሚኒስትር የነበሩትና በብርቱ ተቀናቃኝነት የሚታወቁት ፖለቲከኛው ራይላ ኦዲንጋ ማረፋቸው ታውቋል። የፕሬዝዳንት ኡሁሩ ኬንያታና ዊሊያም ሩቶ ተቀናቃኝ ኦዲንጋ ሕክምናቸውን እየተከታተሉ ባሉበት ህንድ ህይወታቸው እንዳለፈ ዓለም አቀፍ ምንጮች ዘግበዋል። የማዳጋስካር ወታደራዊ ኃይል በፕሬዝዳንቱ ላይ ክስ መጀመሩን ተከትሎ ስልጣን መቆጣጠሩን አስታውቋል። የሀገሪቱ ልዩ ወታደራዊ ክፍል ተግባራዊ የሚሆኑ አንዳንድ እርምጃዎች ይፋ ማድረጉ የተዘገበ ሲሆን ከእርምጃዎቹ መካከል ከብሔራዊ ምክር ቤት በስተቀር ሁሉንም የመንግስት አካላት በመበተን ህገ መንግስቱን ማፍረስና አዲስ ህገ መንግስት ለማጽደቅ ህዝበ ውሳኔ ማካሄድ ይገኙበታል። በተጨማሪም አዲስ ጠቅላይ ሚኒስትር መሾም ከዚያም ለ2 ዓመት የሚቆይ አዲስ የሽግግር መንግስት ማቋቋም ተግባራዊ ይሆናሉ
በተባሉበት እርምጃዎች ውስጥ ተካቷል። የማዳጋስካር ፕሬዝዳንታዊ ኃላፊነት በሀገሪቱ ህግ አስከባሪ ኃይልና ሰራዊት በበላይነት እንደሚመራ የተገለጸ ሲሆን የጋራ ምክር ቤት ይቋቋማል ተብሏል። የጋራ ምክር ቤቱ ከሰራዊቱ ከሀገር ውስጥ ህግ አስከባሪና ከብሔራዊ ፖሊስ መኮንኖች የተውጣጣ እንደሚሆን የብሔራዊ ደህንነትና መከላከያ ኤጀንሲ ኃላፊው ለመገናኛ ብዙሃን ተናግረዋል። ምክር ቤቱ የከፍተኛ ሲቪል አማካሪዎች ተሳትፎን ያገለለ እንደማይሆን መግለጻቸውን ስፑትኒክ ዘግቧል። ሰፊ ተቃውሞ የተቀሰቀሰባቸው የማዳጋስካር ፕሬዝዳንት የግድያ ሙከራ ከተሞከረባቸው በኋላ ሁነኛ ቦታ መደበቃቸውን መናገራቸው ተሰምቷል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም